ሰላማችሁ ይብዛ የጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ መረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አድርጋለሁ። በቅድሚያ ማርስተ ዜና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከጎ መልቲፕላይ ኢንተርናሽናል ጋር በመተባበር ስልጠና ሰጠ። ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን የኦንላይን የገቢ ማሰባሰቢያ ፕሮግራም ጥቅምት 30 2018 በፋኖስ የዩቲዩብ ቻናል እንደሚካሄድ ተገለጸ። ከውጪ ፍራንክሊን ግርሃም በጋዛ አዲስ አመራር እንዲሰጥ ጥሪ ያቀረቡ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከጎ መልቲፕላይ ኢንተርናሽናል ጋር በመተባበር በጉዲና ትምሳ 100 ለሚደርሱ ከየቤተ እምነቱ ለወጡ የሴቶች አገልግሎት ተወካዮች የአሰልጣኞች ስልጠና ተሰጠ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መንፈሳዊ ዘርፍ የሴቶች ጉዳይ አስተባባሪነት ጥቅምት 17 እና 18 ቀን 2018 ዓ.ም በጉዲና ትምሳ ሁለገብ የስልጠና ማዕከል 100 ለሚደርሱና ከተለያየ ቤተ እምነት ለመጡ ሴት አገልጋዮችና አመራሮች እንዴት የደቀ መዝሙርነት አገልግሎትን ማብዛት እንደሚቻል የሚያነሳ የአሰልጣኞች ስልጠና ተሰጥቷል። መሰረቱን አሜሪካ ያደረገው የጎ መልቲፕላይ ኢንተርናሽናል ዓለም አቀፍ ዳይሬክተር የሆኑት ዶክተር ኦልሰን ኮርስ ዊሊያም ስልጠናውን ሰጥተዋል። ስልጠናውን የወሰዱት ሴቶች ወደ አጥቢያ ቤተክርስቲያኖቻቸው እና ወደ ቤተ እምነቶቻቸው በመመለስ ይህንን ስልጠና እንደሚሰጡ የሚጠበቅ ሲሆን ለዚህም ደግሞ አስፈላጊ የሆኑ የማሰልጠኛ አቅርቦቶችን እንደሰጧቸው ተገልጿል። ከዚህም ጋር በተያያዘ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ከጎ መልቲፕላይ ጋር በመተባበር በያዝነው ሳምንት እንዲሁም በቀጣይ ሳምንት ተመሳሳይ የሆነና የደቀ መዝሙርነት አገልግሎትን ማብዛት ላይ ያተኮረ ስልጠና በምስራቅ ኢትዮጵያ ማለትም በድሬዳዋ፣ ሐረርና ጅጅጋ ለመስጠት ዝግጅቱን ማጠናቀቁን አሳውቋል። በድሬዳዋ፣ ሐረርና ጅጅጋ በሚሰጡ ስልጠናዎች ላይ የቤተ ክርስቲያናት ተወካዮችና አገልጋዮች እንደሚሳተፉ እንዲሁም ስልጠናውን ከወሰዱ በኋላ ወደ አጥቢያ ቤተ ክርስቲያኖቻቸውና ወደ ቤተ እምነቶቻቸው በመሄድ ስልጠና እንደሚሰጡ ይጠበቃል። ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን የኦንላይን የገቢ ማሰባሰቢያ ፕሮግራም ጥቅምት 30 2018 በፋኖስ የዩቲዩብ ቻናል እንደሚካሄድ ተገለጸ። ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ጥቅምት 30 2018 ኖቬምበር 9 2025 ለሚካሄደው በኦንላይን የገቢ ማሰባሰቢያ ፕሮግራም በፕሪሚየር ቤስት ዌስተርን ሆቴል ጋዜጣዊ መግለጫ አካሂዷል። ፋኖስ የተቀናጀ የማህበረሰብ ልማት ድርጅት ህጻናትና ሴቶችን በመደገፍ ከ30 ዓመታት በላይ በኢትዮጵያ ውስጥ እየሰራ የሚገኝ ግብረሰናይ ድርጅት ነው። ፋኖስ ህጻናት ከቤተሰቦቻቸው ወይም ከዘመዶቻቸው አሊያም ከአሳዳጊዎቻቸው ሳይለይ ማህበረሰባዊ ስነ ልቦናቸው ተጠብቆ እንዲያድጉ እያደረገ ያለ ድርጅት ነው። ፋኖስ በሚሰራቸው ህጻናትና በሴቶች ላይ ያለውን ተደራሽነት ለማስፋፋትና ለበርካቶች ለመድረስ የሚያስችለውን የኦንላይን የገቢ ማሰባሰቢያ ፕሮግራም ጥቅምት 30 2018 በፋኖስ ዩቲዩብ ቻናል ፋኖስ ቻሪቲ ያደርጋል። እንኳን ደህና መጣችሁ ልዩ ልዩ የሚዲያ አካላት፣ የመንግስት፣ የግል እንዲሁም ሃይማኖታዊ የሚዲያ አካላት ሁሉ እንኳን ደህና መጣችሁ ማለት ፈልጋለሁ በፋኖስ ስም። እኔ ትግስት እጅጉ ባላለው ላለፉት 2 ዓመታት ፋኖስን በበጎ ፈቃድ አምባሳደርነት ከአርቲስት ካሌብ ጋር አብረን ሆነን እያገለገልን እንገኛለን። ዛሬ እንግዲህ የተገናኘንበት ምክንያት የፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን የኦንላይን ገቢ ማሰባሰቢያ መርሃ ግብር ስላለ እሱን በተመለከተ ለሚሰጥ ጋዜጣዊ መግለጫ ነው። ፋኖስ የተቀናጀ የማህበረሰብ ልማት ድርጅት ህጻናትና ሴቶችን በመደገፍ ከ30 ዓመታት በላይ በኢትዮጵያ ውስጥ እየሰራ የሚገኝ ግብረሰናይ ድርጅት ነው። ፋኖስ ህጻናት ከቤተሰቦቻቸው ወይንም ከዘመዶቻቸው አሊያም ከአሳዳጊዎቻቸው ሳይለዩ ማህበረሰባዊ ስነ ልቦናቸው ተጠብቆ የማንነት ቀውስ ውስጥ ሳይገቡ ከባህል መጣረስና አሉታዊ ተጽዕኖ ነፃ ሆነው እንዲያድጉ ለማድረግ የሀገር ውስጥ የህፃናት ስፖንሰርሺፕ መርህን ለመተግበር ኢትዮጵያዊ በሆነች የኢትዮጵያ ህፃናት ችግር የኔ ችግር ነው ብላ ካላት በምታካፍል በልፋት ያገኘችውን ሳትሰስት ሰው ለመስራት ለተቸገሩት ለመድረስ ስትል ከ16 ሰዓት በላይ እየሰራች የምታገኘውን ገንዘብ ለልጆች በመላክና ልጆች በማሳደግ የብዙዎች እናት በሆነችው ወይዘሮ አበባ አማካኝነት የተመሰረተ ድርጅት ነው። ከተባበርን ከችግራችን በላይ እንሆናለን፣ ለኛ ትንሽ ያልነው ለሌላው ትልቅ ነው፣ ልጅ እናሳድግ በሚል መሪ ቃል የሚከናወነውን ይህን የኦንላይን የገቢ ማሰባሰቢያ መርሃ ግብር እንድትሳተፉ ጥሪ በመናቀርብበት በዚህ ልዩ የገቢ ማሰባሰቢያ መርሃ ግብር ላይ መረጃውን ለህዝብ ለማድረስ የተገኛችሁ የመገናኛ ብዙሃን ጥሪያችንን አክብራችሁ ስለተገኛችሁ እያመሰገንን ይህ የገቢ ማሰባሰቢያ መርሃ ግብር ደግሞ ተስፋ ላጡ ተስፋ የምትሆኑበት፣ የበርካታ እናቶችን እንባ የምታብሱበት፣ በየቤቱ ለኛ የቀን ማኪያቶ ወጪ ለነሱ ግን የመኖርና ያለመኖር ጉዳይ ለሆነባቸው አለሁላችሁ የምትሉበት፣ በተለያየ የጤና ችግር ውስጥ ያሉ እናቶችና ህጻናትን የምትደግፉበት፣ ልጆቻችንን የምናሳድግበት፣ የኛው ለኛው ከአንዱ ኪሳችን አውጥተን ወደ ሌላኛው ኪሳችን የምንከተው
የነገ ገንዘባችን ነው። ስለሆነም ኢትዮጵያውያን ትውልደ ኢትዮጵያውያንና ኤርትራውያን በሀገር ውስጥም ሆነ በውጭ ሀገር የምትኖሩ ሁሉ ጥቅምት 30 ቀን 2018 ዓመተ ምህረት ከምሽቱ 12 ሰዓት ጀምሮ በፋኖስ የዩቲዩብ ቻናል በቀጥታ ስርጭት የሃይማኖት አባቶች፣ የጥበብ ባለሙያዎች፣ ጋዜጠኞች በፋኖስ ተደግፈው ትልቅ ደረጃ የደረሱ የፋኖስ ልጆች በሚገኙበት በተዘጋጀው መርሃ ግብር ላይ ድጋፍ በማድረግ ሰው እንድትሰሩ ጋብዘናችኋል። ካለን በማካፈል ለሌላው እንድረስ፣ ሀገር እንስራ፣ ትውልድ እንፍጠር። አመሰግናለሁ በዚህ ጋዜጣዊ መግለጫ ላይ ስለተገኘው። እንግዲህ አምባሳደራችን ወይዘሮ ትዕግስት ገልጻዋለች ሁሉን ነገር። ግን በኢትዮጵያዊነት ደግሞ በእናትነትም ደግሞ አደራ ማለት የምፈልገው ለሚዲያ ሰዎች አንድ ሰው በትንሹ ሲረዳ የት እንደሚደርስ አረጋግጠናል በተደረገልን ገለጻ እና እናንተንም አምነን ይሄንን የገቢ ማሰባሰቢያ ስናደራጅ በእውነት የሚዲያ ሰዎች ምን ያህል ኮንትሪቢዩት እንደሚያደርጉ እናውቃለን። ስራችሁንም እናከብራለን። አሁንም የኢትዮጵያን ልጆች የኢትዮጵያን እናቶች በትንሹ በመርዳት ኑሯቸውን ከፍ ለማድረግ እንጥራለን። በእናንተ እገዛ ደግሞ ብዙ ደረጃ እናደርሳቸዋለን የሚል ተስፋ ስላለን እርዳታችሁን እንፈልጋለን። ከአደራ ጭምር እንጠይቃቸዋለን። አመሰግናለሁ። ፋኖስን ከሚደግፉ ሰዎች መካከል ውስጥ አብዛኞቹ በውጭም የሚኖሩ የትውልደ ኢትዮጵያውያን የሆኑና ያንን ችግር በጥልቀት የሚያውቁ ነገር ግን ደግሞ ባሉበት ሆነው በጣም እገዛ የሚያደርጉ በተለያየ ነገር ከጎን የሚቆሙ ብዙ ሰዎች አሉበት። ደግሞ አሁን ለታቀደው ደግሞ ወደፊት ለሚሰራው ደግሞ ከዚህ ካሜራ በስተጀርባ ሆነው ይሄንን የሚያዩ ሰዎች ሁሉ እዚህ ስራ ውስጥ ተሳታፊ እንዲሆኑ በዚህ ስራ ውስጥ እያንዳንዳቸው እነዚህን ችግረኛ ህጻናት፣ ረጄ የሌላቸውን፣ የሰውን እጅ የሚጠብቁ በሰው ድጋፍ ውስጥ ያሉትን ጨምሮ ሁሉንም ማለት ይቻላል እና የእኛ ርብርቦሽ የሚዲያ ሚና ትልቅ ስለሆነ ከዚህ ሚዲያ ባሻገር ያላችሁ ሰዎች ይህንን የምትመለከቱ ሰዎች የበኩላችሁን አስተዋጽኦ እንድታደርጉ ጥሪ እናቀርባለን። እኛ እንደ ሚዲያ ባለሙያ ብቻ ነገሩን መረጃውን መስጠት ብቻ ሳይሆን እኛም ጭምር የምንሳተፍበት እኛም ጭምር ለልጆች አስተዋጽኦ የምናደርግበት ከችግሩ ባሻገር ችግሩን ከማሳየት ለችግሩ ሰዎችን ከማነሳሳትና ኢንፎርሜሽን ከመስጠት ባሻገር እኛም ጭምር ተሳታፊ የሆንበት ስራ ነውና ብዙ ትልልቅ የግብረሰናይ ድርጅቶች ለትልቅ ደረጃ መድረሳቸው በችግሩ ስፋት ልክ ለብዙዎች ተደራሽ የመሆናቸው ሚስጥር የሚዲያ አካላት ድጋፍ ነውና እዚህ ያላችሁ የሚዲያ ተቋማት ሙያተኞች እንደኛው የሆናችሁ እኔም ቲጂም አስናቀንም ቅድም እንዳያችሁት ካሌብ አርቲስቱም ጭምር ሁላችንም ወደዚህ ውስጥ እንድንገባ እንድንሰራ እንድንቆም ያደረገን ያየነው ነገር ነው። ያየነው የችግር ስፋት ብዙ ገዛ የሚያስፈልጋቸው ሰዎች እንዲሁም ደግሞ በውጭም እንኳን ሆነው እዚህ ውስጥ ላለው ነገር እንኳን በጣም ራሳቸውን ካላቸው ነገር የሚቆረሱ ሰዎች በጣም የሚደክሙ የሚለፉ ሰዎችን ጥረት ስናይ እኛ ደግሞ እዚህ ውስጥ ያለን እዚሁ የምንኖር ችግሩን የምናውቅ ሰዎች የበለጠ መስራት ይጠበቅብናል፣ የበለጠ ማገዝ ይጠበቅብናል በሚል ከሙያችን ባሻገር ሙያችን ከሚጠይቀው ነገር ባሻገር እየተቆረስንም ጭምር እየሰራን ያለንበት ነውና ይህንን አደራ ለማለት ነው። እንደኛ ከካሜራ በስተጀርባም ሆናችሁ እንደኛ ደግሞ ከካሜራም ፊት ሆናችሁ እንድትሰሩ ይህንን ጥሪ ለማስተላለፍ ነው። በጣም አመሰግናለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢው የሚገኙ የሶስቱም ክልሎች የመሪዎችና የመጋቢዎች ስልጠና ተካሂዷል።
በአዲስ አበባና አካባቢው ከሚገኙ ሶስቱም ክልሎች ማለትም የደቡብ ምስራቅ፣ ደቡብ ምዕራብ፣ ሰሜን ምዕራብ፣ አዲስ አበባና አካባቢው ከአጥቢያዎች የተወከሉ ከ350 በላይ መሪዎች፣ የቤተ እምነቱ ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም የአገልግሎት ኃላፊዎች በቀጠና 2 አጥቢያ ተገኝተዋል። በመጋቢ በረከት ወርቁ ፕሮግራሙ በጸሎት የተጀመረ ሲሆን በዘማሪት አስናቀች ተሰማ ዝማሬ ቀርቦ ጉባኤው እግዚአብሔርን አመልኳል። የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ የእንኳን ደህና መጣችሁ መልእክት በማስተላለፍ የትምህርታዊ ኮንፈረንሱን ዓላማ የገለጹ ሲሆን አያይዘውም ቤተክርስቲያን በተተኪ ትውልድ ላይ ትኩረት ሰጥታ ደቀ መዝሙር በማድረግ ለቀጣይ የእግዚአብሔር መንግስት ስራ በማዘጋጀት ትውልዱን ማብቃት ይኖርብናል ሲሉ ገልጸዋል። በዕለቱ ስልጠናውን ለመስጠት የተጋበዙት በመጋቢ ጀርሚ ቀጣዩን ትውልድ ማገልገል ወይም ማስታጠቅ በሚል ርዕስ መዝሙር 78:4 እና ሁለተኛ ዜና 12:32 ያለውን የእግዚአብሔርን ቃል መልእክት በማቅረብ አስተምረዋል። በትውልዱ ላይ ከዓለም አቀፋዊነትና ከዘመናዊነት ጋር ተያይዞ እየመጡ ያሉትን ተግዳሮቶች የቤተ ክርስቲያን መሪዎች ቀድሞ በማወቅ እንዲሁም በማስተማር ልጆችና ወጣቶችን ደቀ መዝሙር ማድረግ ይኖርብናል ሲሉ አጽንኦት በመስጠት አሳስበዋል። ይህ ትምህርታዊ ኮንፈረንስ እስከ ሐሙስ ጥቅምት 20 2018 እንደሚቀጥል ከአዘጋጆቹ ለማወቅ ተችሏል። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት በአሁኑ ወቅት በወንጌላውያን አማኞች ዘንድ ስጋት እየሆነ ያለውን የግብረ ሰዶማውያን ጉዳይ በተመለከተ ጥቅምት 20 2018 ዓ.ም በህብረቱ ዋና ጽሕፈት ቤት ጋዜጣዊ መግለጫ ሰጠ። የጉዳዩን አሳሳቢነት በመገንዘብ ለትውልዱ የእግዚአብሔርን ቃል እውነት ከማስተማርና ከመጸለይ ባለፈ ድርጊቱን በይፋ ማውገዝ እንደሚገባ በመግለጫው ላይ ተገልጿል። ዛሬ በዚህ የተሰበሰብንበት ምክንያት የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት በአገር ውስጥና ከሀገር ውጭ ከ315 በላይ ቤተክርስቲያናትና አገልግሎቶችን የሚመራ የአብያተ ክርስቲያናት ህብረት እና የካውንስሉ መስራች አባል መሆኑ ይታወቃል። የተመሳሳይ ጾታ ጋብቻና ግብረ ሰዶማዊነትን በተመለከተ አቋሙን መግለጫ ለመስጠት ነው ዛሬ በዚህ የተገኘ ነው። ይህንን መግለጫ የህብረቱ ዋና ሰብሳቢ የሆኑት ሐዋርያው ፍጹም ወልደ አረጋይ በንባብ እንዲያቀርቡልን በታላቅ አክብሮት ጠይቃለሁ። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት በተመሳሳይ ጾታ ግንኙነት ወይም ጋብቻ በቅንፍ ግብረ ሰዶማዊነት ላይ ያስተላለፈው የአቋም መግለጫ ጥቅምት 2018 አዲስ አበባ። በዚህ ዘመን በምድራችን ላይ እጅግ በጣም አሳሳቢና ከሆኑትና ከመጽሐፍ ቅዱስ እውነት በተቃራኒ እየተከናወኑ ካሉ ኢሞራላዊ፣ ኢሰብአዊ፣ አጋንንታዊ ልምዶች መካከል አንዱና ዋነኛው የግብረ ሰዶማዊነት አስተሳሰብና ተግባር ነው። ይህ ተግባር ኢሰብአዊና ኢሞራላዊ ከመሆኑም ባሻገር በምድር ላይ ለጨለማና ለክፉ መሰራፋት ምክንያት የሚሆን ምድርንም ታላቅ እርግማን ውስጥ የሚከትና ለእግዚአብሔር መንግስት የወንጌል ስራ እንቅፋት የሆነና ከነባራዊ የማህበራችን ባህላዊ እሴቶች ጋር የሚቃረን እኩይ የህይወት ዘይቤ ነው። ስለዚህ እኛ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት አመራሮች የጉዳዩን አሳሳቢነትና አስከፊነት በመገንዘብ ሃይማኖታዊ ግዴታችንንና ማህበራዊ ኃላፊነታችንን መወጣት እንደሚገባን የጋራ ስምምነት ላይ ደርሰናል። ይህንንም ውጥን ወደ መሬት ማውረድ ይቻል ዘንድ ለትውልዱ የእግዚአብሔር ቃል ትምህርት በማስተማር ከዚህ አስከፊ ተግባር ከመጠበቅና በጸሎት ከመጋደል በተጨማሪ በይፋ ጉዳዩን ማውገዝ እንዳለብን በማመን ይህን የአቋም መግለጫ አስተላልፈናል። የአቋም መግለጫውን ሙሉ ቃልም በዚህ እንደሚከተለው ይሆናል። አንደኛ፣ ግብረ ሰዶማዊነትና መጽሐፍ ቅዱስ። እኛ የኢትዮጵያ ፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት አመራሮች ከሰብአዊ አመክንዮዎች ባሻገር ግብረ ሰዶማዊነትን ማውገዝ የሚያስችል በቂ መጽሐፍ ቅዱሳዊ መሰረት እንዳለ እናምናለን። በዚሁ መሰረት በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ሆነ በአዲስ ኪዳን የተመሳሳይ ጾታዎች ጋብቻ ወይም ግብረ ሰዶማዊነት የእግዚአብሔርን ስርዓትና ፈቃድ የሚቃወም ትውልዱን ለከፋ ስነ ልቦናዊና ማህበራዊ ቀውስ የሚያጋልጥ ኢሰብአዊና ኢሞራላዊ ድርጊት ወይም ኃጢአት መሆኑን የሚያስረግጥ ትምህርተ መለኮት መኖሩን አበክረን እናምናለን።
የእምነት አባቶች ሆኑ ሐዋርያት የዚህን ድርጊት አስከፊነት ተረድተው በመንፈስ ቅዱስ በመረዳት በዝርዝር እና በጥልቀት እንደኮነኑትና እንዳወገዙት ቅዱስ ቃሉ ገልጦ ያስተምረናል። ዋቢ እንዲሆነን ዘፍጥረት ምዕራፍ 18 ቁጥር 16፣ ምዕራፍ 19 ከ1 እስከ 11፣ ዘሌዋውያን 18 ቁጥር 22፣ እንደገናም ሮሜ ምዕራፍ 1 ከ24 እስከ 27 ላይ መመልከት ይቻላል። እነዚህ ከላይ የተጠቀሱት የቅዱስ መጽሐፍ ክፍሎች እንደሚያስረዱ ከሆነ የተመሳሳይ ጾታ ጋብቻ ፍጹም የመጽሐፍ ቅዱሳዊ ተግባር፣ እግዚአብሔርን የሚቃወም ሰይጣናዊ ተግባርና ለከፋ ጥፋት የሚዳርግ በመሆኑ እጅግ አጥብቀን እንቃወማለን። በዚህ አስተሳሰብና ተግባር ውስጥ ያሉ ሰዎች ሁሉ በንስሐ ወደ እግዚአብሔር በመመለስ ከእግዚአብሔር ጋር እንዲታረቁ ጥሪያችንን እናስተላልፋለን። ሁለተኛ፣ ግብረ ሰዶማዊነትና የትውልድ ቀጣይነት። እኛ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ኅብረት አመራሮች በጽሑፍ ቅዱሳን በመጽሐፍ ቅዱሳችን በዘፍጥረት ምዕራፍ 1 ቁጥር 27 ብዙ ተባዙ ምድርን ሙላት ለሚለው አምላካዊ ድንጋጌ ማስፈጸሚያ ብቸኛው መንገድ አንድ ወንድና አንድ ሴት ተቃራኒ ጾታዎች በሚያደርጉት ሕጋዊ ጋብቻና ጥምረት ውስጥ በሚኖረው የትውልድ መተካት ስርዓት ብቻ መሆኑን አበክረን እናምናለን። ለዚህም ደግሞ መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 5 ቁጥር 2 ላይ ወንድና ሴት አድርጎ ፈጠራቸው እንደሚል የተመሳሳይ ጾታ ወይም ግብረ ሰዶማዊነት ግብረ ገባዊ ድርጊት ግን ትውልድን ለመተካት እግዚአብሔር ካስቀመጠው ስርዓት ያፈነገጠ ኢሞራላዊ ድርጊት መሆኑንና በዚህ ውስጥ የሚተካ ትውልድ ባለመኖሩ ለብዙ ተባዙ አምላካዊ ስርዓት እንቅፋት የሆነ አስተሳሰብና ድርጊት መሆኑንም ጠንቅቀን እንረዳለን። ስለዚህ ይህ ድርጊት ትውልድ በምድር ላይ እግዚአብሔር በወሰነው መንገድ እንዳይባዛ እንቅፋት የሆነ ይህ መጽሐፍ ቅዱሳዊ ተግባርና እግዚአብሔርን የሚያሳዝን ኃጢአት መሆኑን እጅግ አጥብቀን እንቃወመዋለን። ሶስተኛ፣ ግብረ ሰዶማዊነትና የጤና ቀውስ። ተመሳሳይ ጾታ ጋብቻ ወይም ግብረ ሰዶማዊነት በብዙ የሥነ ልቦናና የሕክምና ባለሙያ ምሁራን እንደተገለጠው በዚህ ድርጊት ውስጥ የሚገኙ ሰዎች ለበርካታ የሥነ ልቦናና አካላዊ የጤና ቀውስ የተጋለጡ መሆናቸውን የሚያረጋግጡ አያሌ ሳይንሳዊ መረጃዎችም እንዳሉ ይታወቃል። ስለዚህ ግብረ ሰዶማዊነት ዜጎቻችንን በተለይም በተተኪ ትውልድ ላይ የሚያስከትለው መንፈሳዊ ቀውስ በተጨማሪም ስነ ልቦናዊ አካላዊ ቀውስ የሚያመጣ በመሆኑ አጥብቀን እንቃወመዋለን። አራተኛ፣ ግብረ ሰዶማዊነትና ማህበራዊ ቀውስ። የተመሳሳይ ጾታ ግንኙነት ወይም ግብረ ሰዶማዊነት በጥቂት አገራት ካልሆነ በስተቀር በበርካታ አገራት ፍጹም የተወገዘ ነው። እንደ ኢትዮጵያ ባሉት ሀገራት ደግሞ በየትኛውም ሃይማኖትና ባህልም ሆነ ተቀባይነት የሌለው ድርጊት ከመሆኑን ባሻገር አገሪቱ በምትተዳደርበት የቤተሰብ ሕግ ጭምር የተወገዘ ተግባር በመሆኑና ድርጊቱም በራሱ ኢሞራላዊ፣ ኢሰብአዊና ከማህበረሰብ አኗኗር ስርዓት ያፈነገጠ በመሆኑ ማህበራዊ ቀውስ የማምጣት አቅጣጫው ከፍተኛ ነው። ስለዚህም ስለ ግብረ ሰዶማዊነት ከሃይማኖት አንጻር ብቻ ሳይሆን ከማህበራዊ ግንኙነት ረገድም እንቅፋት መሆኑን አውቀን እናወግዘዋለን። እግዚአብሔር ጋብቻን የፈጠረው ወንድና ሴት አድርጎ ፈጠራቸው በሚለው በዘፍጥረት 1:27 መርህ መሰረት እግዚአብሔር ወንድና ሴት በመካከል የሚደረግን በፍቅር የሚደረግ ጥምረትን ብቻ ዲዛይን አድርጎ ሰርቶታል፣ ወይም ደግሞ ያንን ክሬት አድርጓል ማለት ነው እግዚአብሔር። ስለዚህ ከጋብቻ ሰሪው ከዲዛይነሩ ውጪ ያለ ማንኛውም የጋብቻ ስርዓት የረከሰ ነው፣ የተበላሸ ነው፣ ወይም ደግሞ ውስጡ ምንም አይነት ትሩፋትና በረከት ጥቅም የለበትም ማለት ነው። ስለዚህ ሰሪው ከሰራው ውጪ ያለውን ስርዓት ሁሉ
ቤተክርስቲያን ትቃወማለች። ለምን? የጋብቻ ሰሪ እግዚአብሔር ስለሆነ፣ በምድር ላይ ደግሞ ቤተክርስቲያንን ያስቀመጣት የሱ ወኪል ስለሆነች ቤተክርስቲያን እሱን ድምጹን ልታስተጋባለት ከሱ አደራረግና ስርዓት ውጭ ያለን ነገር ማንኛውንም ነገር እንድትቃወም በምድር የተቀመጠች ቤተክርስቲያን ናት። ስለዚህ ቤተክርስቲያንና አብያተ ክርስቲያናት ማንኛውም ክርስቲያን ይህንን በተመሳሳይ ጾታ ጋብቻ ላይ ያለውን ጉዳይ ሊቃወመውና ሊያወግዘው ይገባል ብለን እናምናለን። እንደውም ድምፁን ከፍ አድርጎ ሊከለክለው፣ ሊያግደው በጸሎት በተቃውሞ ይህንን ነገር ሊመክተው ይገባል ብለን እናምናለን። ስለዚህ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ከዚህ አንግል አንጻር ሰሪው ከሰራው ውጪ የመሆንን ማንኛውንም የጋብቻ እንቅስቃሴ ድምጿን ከፍ አድርጋ ለመቃወም ነው ዛሬ ይህንን በፊት ለፊታችሁ የተቀመጥነው ማለት ነው። ይሄ አሁን አንዳንድ ጊዜ አንዳንድ ነገር አሁን በሰጠነው መግለጫ ላይ አንዳንድ ነገር ሊነሳ ይችላል። ይሄን እኛ ሚያዝያ 15 2015 በቀን 17 ነው በቢሾፍቱ ደብረ ዘይት ተሰብስበን ገና ሩቅ ሊመጣ ያለውን ነገር አይተን ከማለት ከ3 ዓመት ከ2 ዓመት በፊት ማለት ነው ይህንን የአቋም መግለጫ አውጥተን ለካውንስሉ ለተለያዩ የአብያተ ክርስቲያናት በጽሁፍ ሰጥተናል። ዛሬ በዚህ አይነት መልክ በፊት ለፊታችሁ የቀረብነውና የተቀመጥንበት ምክንያት ግን አሁንም ድምፁን ከፍ አድርገን ማሰማት እንዳለብን ከጽሁፍ ባሻገር ድምፃችን መሰማት እንዳለበት ስለተረዳን ነው በፊታችሁ ያለ ነው ማለት ነው። የተወደዳችሁ ተመልካቾቻችን አሁንም መረጃዎቻችን ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። ፍራንክሊን ግርሃም በጋዛ በአዲስ አመራር እንዲሰጥ ጥሪ ያቀረቡ። የሳማሪታን ፐርስ ወንጌላዊና ዋና ስራ አስፈጻሚ ፍራንክሊን ግርሃም ለጋዛ ያለው ብቸኛ ተስፋ አዲስ አመራር ነው ብለዋል። በአባቱ ቢሊ ግርሃም የተመሰረተው የእርዳታ በጎ አድራጎት ድርጅት በክልሉ ጥረቱን እያጠናከረ ነው። ይህ ጥሪ የቀረበውም ከጥቅምት 12 ቀን 2024 ዓ.ም ጀምሮ የጋዛ ሰብአዊ ፋውንዴሽን ስራውን ካቋቋመን በኋላ ነው። የጋዛ ሰብአዊ ፋውንዴሽን GHF በጋዛ ክልል ምግብ ፓኬጆችን ለማከፋፈል ሲሞክር በወታደሮች በግፍ መገደላቸውም ተነግሯል። ፍራንክሊን ግርሃም ለፕሪሚየር ክርስቲያን ኒውስ እንደተናገሩት ሰብአዊ እርዳታ ከሚሰጡ ሁሉ ጋር በቅርበት እንሰራለን ብለዋል። ግርሃም በጋዛ ያለው ሁኔታ በጣም እንዳሳሰባቸውና ክልሉን እንደገና ለመገንባት ተስፋ እንዳለ አመልክተዋል። ነገር ግን በእርግጥ ማረጋገጥ ያለብን ሐማስ መሄዱን ነው ብለዋል። የሳማሪታን ፐርስ በተለምዶ ከአጥቢያ አብያተ ክርስቲያናት ጋር በመገናኘት የሚሰራ ቢሆንም በጋዛ ውስጥ ለሁሉም ሰው ከተደራሽነት አንጻር ገደቦች መኖራቸውም ተገልጿል። ዘገባው የክርስቲያን ፕሪሚየር ነው። በመጨረሻም ቻት ጂፒቲ በመተግበሪያው ላይ የፔፓል ክፍያ ስርዓት ሊያካትት ነው። ፔፓል እና የሰው ሰራሽ አስተውሎት መተግበሪያው የሚያስተዳድረው አፕን ኤአይ ከቀጣይ ዓመት በፈረንጆቹ 2026 ጀምሮ በመተግበሪያው ላይ የፔፓል ዋሌትን ለማካተት የሚያስችል ስምምነት ተፈራርመዋል። ይህም ሰዎች ቻት ጂፒቲን ተጠቅመው የሆነ እቃ በሚከፍሉበት ጊዜ ፔፓልን ተጠቅመው ግዢ እንዲፈጽሙ የሚያስችል አማራጭን ያካትታል። ፔፓል ስምምነቱ በሚሊዮኖች የሚቆጠሩ እቃዎች በሰው ሰራሽ አስተውሎት መተግበሪያው በኩል እንዲሸጡ ያስችላል ብሏል። ቻት ጂፒቲ በአሁኑ ጊዜ 800 ሚሊዮን ንቁ ሳምንታዊ ተጠቃሚዎች አሉት ሲባል ከፔፓል በተጨማሪ ሰዎች በካርድ ወይም በባንክ አካውንታቸው የሚከፍሉበት አማራጭም ያካትታል ብለዋል። ከስምምነቱ በኋላ የፔፓል የአክሲዮን ዋጋ በ10 በመቶ መጨመሩ ተነግሯል። ዘገባው የሮይተርስ እና ሲቢኤስ ነው። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከጎ መልቲፕላይ ኢንተርናሽናል ጋር በመተባበር ስልጠና ሰጠ። ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን የኦንላይን የገቢ ማሰባሰቢያ ፕሮግራም ጥቅምት 30 2018 በፋኖስ የዩቲዩብ ቻናል እንደሚካሄድ ተገለጸ። ከውጪ ፍራንክሊን ግርሃም በጋዛ አዲስ አመራር እንዲሰጥ ጥሪ ያቀረቡ። ውድ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደረኩ። ያዘጋጁላችሁ ደግሞ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ከቀሪ ጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።